ታሲያደርጉ ነበርና ሚኬላንድ ኮንዶሚኒየም ብሎክ 13 አካባቢ ያጋጠመው አደጋ በእርግጥ የመሬት መሰንጠቅ አደጋ ነው ብለን መውሰድ እንችላለን። ምን ተመለከቱ? ጥሩ አመሰግናለሁ። እንግዲህ አደጋው ሚኬላንድ ኮንዶሚኒየም ብሎክ 13 ጋር ብቻ አይደለም፣ አብሮት አጀሰንት ያለ ሌላ ሚኬላንድ የመጀመሪያና መካከለኛ ደረጃ ትምህርት ቤት አጥርም እንደዚህ በተመሳሳይ መልኩ በተወሰኑ ጉዳት የደረሰበት አይነት ሁኔታ አለ። ዲያዘር ሳይድ ደግሞ ወረዳ 14 ውስጥም እንደዚህ በተመሳሳይ መልኩ አንድ ቤተ እምነት ግቢ ውስጥ ያለ የመዋለ ህጻናትና መጸዳጃ ቤት ላይ የደረሰ ጉዳት አለ። እንግዲህ ይሄ ጉዳት ምልክት ማሳየት የጀመረው የዛሬ አይ ቲንክ 3 ሳምንት አካባቢ የሚሆን ነው። ነሐሴ 15 አካባቢ ነው ምልክት ማሳየት የጀመረው። በዛ በኮንዶሚኒየሙ ጀርባ የሚሄድ መንገድ አለ። እዛ መንገድ ላይ ክራክ መታየት ነበር የነበረው። አደጋው ምልክት ከታየበት ቀን ጊዜ ጀምሮ የክፍለ ከተማው አመራሮችም በተመሳሳይ መልኩ ደግሞ የክፍለ ከተማው የአደጋ ስጋት ስራ አመራር ኮሚሽን ኃላፊዎችና ሰራተኞች በየቀኑ እየሄዱ ትሬንዱ ምንድነው የሚለውን ነገር የመከታተል ስራ ተሰርቷል። ከዛም ባለፈ ደግሞ ይህ አደጋ ምን ያህል ሲሪየስ አደጋ ያመጣል የሚለውንም ነገር ደግሞ አሴስ ማድረግ እንዲቻል አዲስ አበባ ዩኒቨርሲቲ የጂኦሎጂ ሳይንስ ትምህርት ክፍል ምሁራን በቦታው ተገኝተው የተለያዩ መረጃዎችን ወስደዋል። እንግዲህ መጀመሪያ ሲጀምር የነበረው የመሬት መሰንጠቅ ነበረ የነበረው። በኋላ ላይ ግን የክረምቱ ዝናብ በተለይም ከነሐሴ አጋማሽ ወዲህ በጣም ከፍተኛ የሆነ የዝናብ መጠን ያለው ይሄ ከፍተኛ የዝናብ መጠን ደግሞ አፈሩ በጣም ከፍተኛ የውሃ መጠን በሚይዝበት ጊዜ ልል የመሆንና ከታች ያለውም ስትራታ በተመሳሳይ መልኩ ዊክ በመሆኑ ምክንያት ወደ መስመጥ ከዛም ደግሞ በታችኛው የወንዙ ክፍል ደግሞ የመሸርሸር አደጋ እና ስላይድ ማደግ አደጋ እንደደረሰ ማየት ችለናል። እንግዲህ መንስኤውን በምናይበት ጊዜ እንግዲህ ይሄ ወንዝ ምንለው እዛ አካባቢ ያለው ወንዝ በጣም ከፍተኛ ተዳፋት ቦታ የነበረ ቦታ ነው። እንደገና የሚነሳበትንም በምናይበት ጊዜ ከጉለሌ ቦታኒካል ጋርደን ጀምሮ ካችመንት እየሰበሰበ ይመጣ ኤሪያ ነው። ከዛም ባሻገር እንግዲህ እዚህ አካባቢ ላይ የሚኬላንድ ኮንዶሚኒየም በሚሰራበት ጊዜ ወደ 123 ብሎክ አካባቢ የሚጠጋ ነው። አብዛኛው ከዛ የሚወጣ የነበረው የተቆፈረ አፈር ምልስ የነበረበት አካባቢ በመሆኑ ምክንያት ከዛ መንገዱን በሚሰራበት ጊዜ ያንን ታሳቢ ያላደረገ ድሬኔጅ ስትራክቸርስ በመኖራቸው ምክንያት ከአካባቢውም ከሚመጣው ካችመንት የሚመጣው ውሃ በጣም ከፍተኛ በመሆኑ ምክንያትና ፕሮፐርሊ ማኔጅድ ያልሆነ በመሆኑ ምክንያት ያ የመሬት መሰንጠቅ አሁን ወደ መሬት መስመጥ ከዛም ደግሞ በታችኛው የወንዝ ተፋሰስ ክፍልም እንደዚህ በተመሳሳይ መልኩ መንሸራተት ያመጣ መሆኑን መመልከት ይቻላል። እንግዲህ ኢንጂነር በነዋሪዎቹ ላይ ደግሞ የከፋ ጉዳት እንዳይደርስ የቅድመ መከላከል ጥንቃቄ ስራዎች ላይስ ምን ነገሮች እየተሰሩ ነው? እንግዲህ ክረምቱ ከመምጣቱ ጋር ተያይዞ በዚህ ቦታ ብቻ ሳይሆን ኦቨርኦል በከተማው ላይ ወደ 378 አካባቢ የሚጠጉ ለአደጋ ተጋላጭ የሆኑ ቦታዎችን የመለየት ስራ ሰርተናል። ክረምቱ ሳይገባ ፊት አጋላጭ ሊሆኑ የሚችሉ ሁኔታዎችን በመለየት የማቅለያ ስራዎችን ሰርተናል። ከነዚህ ውስጥ አንዱ ፕሮፐር ድሬኔጅ እንዲኖር የማድረግ ነው። ድሬኔጅ ባለባቸው ቦታዎችም እንደዚሁ በተመሳሳይ መልኩ በኮንስትራክሽን ተረፈ ምርትም በቆሻሻ የተዘጉ ዲቾችን የመክፈት ዴን ፕሮፐርሊ ወደ ናቹራል ዋተር ኮርስ ዋሽ ዲስቻርጅድ እንዲሆኑ የማድረግ ስራ ስንሰራ ቆይተናል። ሌሎችም እንደዚህ በተመሳሳይ መልኩ ያው ዝናብ ከመምጣቱ ጋር ታይዞ መሬቱም ሉስ ስለሚሆን የመደርመስ አደጋ ይከሰትባቸዋል በምናስባቸው ቦታዎች ላይ እንደዚህ በተመሳሳይ መልኩ ሪቴኒንግ ዎል የወንዙን ዳርቻ የመጠበቅ ስራ ሰርተናል። በተወሰነ መልኩም በአንዳንድ ቦታዎች ለሲሪየስ የሆነ የአደጋ አቃላጭ ሁኔታ ባለባቸው አካባቢዎችም ነዋሪዎችን ከዛ ቦታ የማንሳትና የማራቅ ስራ ሰርተናል። ከነዚህ ውስጥ አንዱ አንአይደንቲፋይድ የነበረ ቦታ ነው። አሁን ይሄ ሪሰንትሊ እንግዲህ ከነሐሴ አጋማሽ በኋላ የተከሰተው እንግዲህ ምልክት ከታየበት ጊዜ ጀምሮ በአካባቢው ከሚኖሩ ነዋሪዎች ጋራ በአጠገቡ ካለው ትምህርት ቤት ጋራ ውይይት አድርገን በተለይም ብሎክ 13 የሚባለው መንገዱ ዳርቻ ላይ ያለው ብሎክ ስለነበር የበለጠ ተጋላጭ የነበረው ነዋሪዎችን የማዋየት ስራ በጊዜያዊነት ከቤት ውስጥ እንዲወጡና እንዲታሸግ የማድረግ ስራ ከዛም ባለፈ ደግሞ በዛ አካባቢ የሰዎችና የተሽከርካሪዎች እንቅስቃሴ እንዳይኖር ቦታውን ኮርዶን የማድረግና ከእንቅስቃሴ መከልከል ስራ ሰርተናል። ይሄ አንዱ ግንዛቤ ማስጨበጥ ስራ ነው። እንግዲህ በቀጣይ ያው ሬሜዲያል ሜጀርስ እንወስዳለን ብለን እናስባለን። የአዲስ አበባ ዩኒቨርሲቲ የጂኦሎጂ ሳይንስ ክፍል ምሁራን መጥተው አጥንተው ዛሬ ሪፖርቱን አቅርበውልናል። በዛ ሪኮሜንዴሽን መሰረት ቀጣይ የማቅለያ እርምጃዎችንም በዘላቂነትም ደግሞ ቦታውን ከአደጋ ስጋት መጠበቅ የሚያስችል ስራ እንሰራለን ብለን ነው የምንጠብቀው። መልካም ኢንጂነር፣ ምናልባት እንግዲህ ትልልቅ ግዙፍ ተቋማት አሉ። በተለይም ደግሞ አደጋውን በተመለከተ አዲስ አበባ ዩኒቨርሲቲን ጨምሮ ያሉት ነገር አለ ወይ? ቀድመውም አንስተውታል። ሌሎች የተነገሩ ነገርስ አለ ወይ? እንግዲህ አንደኛውና ዋነኛው የጥናቱ ያተኮረው አደጋው መንስኤ ምንድነው የሚለውን ነገር የማጥራት ስራ ነው። ከዛ በኋላ ይሄ አደጋ መንስኤው ከታወቀ በኋላ ደግሞ ሊያደርስ የሚችለው ችግር ምንድነው የሚለውን የማጥናት ከዛም ደግሞ ሪኮሜንዴሽንስ እና በአጭር ጊዜ በረጅም ጊዜ ምን መሰራት አለበት የሚለው ሪኮሜንዴሽን የሰጡ
እንግዲህ አደጋውን መንስኤ በምናይበት ጊዜ አንደኛውና ዋነኛው ተደርጎ የተወሰደው ፕሮፐር የሆነ ድሬኔጅ ሲስተም በዛ አካባቢ አለመኖር ነው። እንግዲህ ያ ሳይት ወደ 123 ብሎኮች አካባቢ ያሉ ወደ 4272 አካባቢ የሚጠጉ አባወራዎች የሚኖሩበት አካባቢ ነው። ከዚህ ሁሉ ቦታ ከህንፃ ላይ የሚወርደው የዝናብ ውሃ ሴፍሊ ወደ ናቹራል ዋተር ኮርስ መሄድ መቻል አለበት። ብዙዎቹን ተዘዋውረን በምናይበት ጊዜ በእነዚህ በኮንዶሚኒየም ህንፃዎች ዙሪያ ያሉ የጎርፍ ማፍሰሻ ቱቦዎች አብዛኞቹ በአረም በሲልት በተለያየ ቆሻሻ የተደፈኑ በመሆናቸው ምክንያት ከዛ የሚወጣ ውሃ ፕሮፐርሊ ወደ ወንዙ ወይም ደግሞ ባጠገብ ወዳለው የመንገድ መፋሰሻ ድሬንድ አይሆንም። ስለዚህ ምንድነው የሚሆነው? አብዛኛው ውሃ እዛው ኮምፓውንድ ውስጥ ነው የሚሰርገው። ከዛም ባሻገር እንግዲህ የኮንዶሚኒየም በሚሰራበት ጊዜ ቅድም ሳነሳላችሁ እንደነበረው ብዙ የኮንስትራክሽን ተረፈ ምርት የደፋበት አካባቢ ነው። እንግዲህ ጥናቱ አንዱ ያሳየን ነገር ነው ከ8 እስከ 12 ሜትር የሚሆን አዲስ ምልስ አፈር በዛ አካባቢ እንዳለ ነው ያሳየን። ይሄ ምልስ አፈር ደግሞ በናቹራል ኮምፓክሽን በጊዜ ሂደት ኮንሶሊዴት እያደረገ የሚሄድ ከመሆኑ ጋር ተያይዞ ይህንም ያክል ብሎኮች የሚወጣው የውሃ ተፋሰስ ወደዚህ መሬት ስርገት በሚኖርበት ጊዜ ከፍተኛ የሆነ የሰብሰርፌስ አንስቴብል መሆን ፕሮፐርቲ እንዳሳየ ማየት ችለናል። ሌላኛው እንግዲህ አንዱ መንስኤ ተደርጎ የተወሰደው በቅርብ ጊዜ ደግሞ ጊዜያዊ የሚባሉ ምንጮች አንድ 3 ቦታዎች ላይ እንትን አድርገዋል። ያ ማለት እንግዲህ ግራውንድ ዋተር በደንብ ሳቹሬት አድርጎ ኤክሰስ የሆነ ውሃ መጠን ነው እንግዲህ ምንጮች የሚወጡት። እነዚህ ምንጮች እንግዲህ በበጋው ይቀጥላሉ አይቀጥሉም የሚለውን እንግዲህ በቀጣይ የምናየው ነው የሚሆነው። ይሄ ማለት በጣም ሳቹሬት የሆነ የውሃ መጠን በመሬት ውስጥ እንዳለ ነው የሚያሳየው። ከዛም ባለፈ እንግዲህ በእነዚህ አካባቢዎች ላይ የነበሩ የኮንስትራክሽን አክቲቪቲስም በተመሳሳይ መልኩ ናቹራሊ የነበረውን ቤድሮክም በተመሳሳይ መልኩ አንስቴብል ያደረጉት በመሆኑ ምክንያት ይሄ የአደጋ መንስኤ እንደተከሰተ አንዱ አይደንቲፋይ አድርገናል። እንግዲህ በዘላቂነት አንዱ የሰጡን ሪኮሜንዴሽን ምንድነው? በጊዜያዊነት በዚህ አካባቢ የሚኖሩ ሰዎች የማውጣት ነው። እንግዲህ አሁን አፌክትድ ሆኗል ብለን የምናስበው ያ ኦፍ ኮርስ ስትራክቸራሊ ምንም ያየነው ዳሜጅ የለም፣ ግን ደግሞ አጠገቡ ያሉ ፔቭመንቶች መንገዶች የተደረመሱ መሆናቸው ምክንያት በዚህ ምክንያት ለአደጋ ተጋላጭነት ሁኔታቸው ስለሚጨምር በአንድ ብሎክ ውስጥ የሚኖሩ 29 የዛን ብሎክ ነዋሪዎች ወደ 150 አካባቢ የሚጠጉ ሰዎችን አውጥተናል፣ ቤቶቹንም አሽገናል። እንግዲህ በዘላቂነት እንግዲህ ይህን መፍትሄ እስከምንሰጥ ድረስ ወደ ሌላ ቦታ እነዚህ ሰዎች ሙቭ ማድረግ ይኖርብናል የሚለውን ሪኮሜንዴሽን የሰጡን። እንግዲህ በዘላቂነት ይሄን ችግር ለመፍታት አንደኛውና ዋነኛው ተደርጎ የሚወሰደው ኮንትሮልድ የሆነ ድሬኔጅ መኖር መቻል አለበት። ከሆነ ቦታ ይመጣ ጎርፍ በፈለገበት ቦታ ሰርጎ እዛ አካባቢ ያለውን ምልስ አፈር እንደገና አንስቴብል የሚያደርግበትና በታችም ያለውን ስሎፕ ደግሞ በጣም ከፍተኛ መሆኑ ምክንያት እንደገና አንስቴብል አድርጎት የመሬት መደርመስ እንዳይከሰት ማድረግ የሚያስችል በመሬት የሚመጣውን ውሃ ፕሮፐርሊ ማኔጅ አድርጎ ወደ ወንዙ እንዲሄድ የማድረግ ስራ መስራት ይኖርብናል። ከዛም ባለፈ እንግዲህ ዘላቂ መፍትሄ ተደርጎ የሚወሰደው ደግሞ እንግዲህ ወንዙን ከላይኛው ተፋሰስ ጀምሮ በደንብ ፕሮፐርሊ በሪቴኒንግ ዎልስ በእርከኖች በጋቢዮኖች በደንብ ፕሮፐርሊ ሪቴን የማድረግ ከሰው እንቅስቃሴ የጸዳ የማድረግ ፕሮፐር የሆነ ቬጂቴሽን ካቨር እንዲኖር የማድረግ ስራ ካልሰራን በስተቀር የአደጋ ስጋቱ በጣም በከፍተኛ ሁኔታ እየጨመረ ይሄዳል የሚል ሪኮሜንዴሽን ነው የሰጡን። እሱ ሪኮሜንዴሽን ይዘን እንግዲህ ከነገ ጀምሮ መሰረታዊ የሆነ ለውጥ የሚያመጣ እንቅስቃሴ የምንጀምር መሆኑን ነው ማንሳት ፈልገው። በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ እዚህ ስቱዲዮ ተገኝተው ለሰጡ ማብራሪያ እጅግ አድርገን እናመሰግናለን። መልካም ምሽት ይሁንላችሁ። እኔም በጣም አመሰግናለሁ።